ይሄ ሁሉ ብር እየከፈልን ልጆቹ የት እንደሚውሉ አላቅም። የኔማ ጋራጅ ነው መሰለኝ የምሰራው። እውነት ምን እንደማረግ አላቅም። ልብሷ እንደዚህ ሆኖ ነው የመጣችው። ጸጉሯም እንዴት እንደደረቀ በሳምንት 2 ያጥባታል ወይ። አንዷ ምን አለችኝ፣ የልጅ ጸጉር የአረብ ጸጉር ስለሆነ ትሪትመንት አይፈልገውም አለች። ተሳስተሻል። የትኛውም ጸጉር ትሪት ካልተደረገ ምግብ ካልሰጠ ነው በቂ እርጥበት ካላገኘ ካልተንከባከብ ነው ቢያድግም እየተሰባበረና እየተበጣጠሰ ያልቃል። ቲፎር ሄር ማስክ ደግሞ ለጸጉራችን በጣም አስፈላጊ ንጥረ ነገሮች ስለያዘ ለጸጉራችንም በደንብ ትሪት ያደርገዋል። እንደዚህ ለ2 ሴክሽን ከከፈልኩ በኋላ ጸጉሯን በውሃ ርሻ አበጠርኩት። ቆዳውን በደንብ እየከፋፈልኩ ከቀባው በኋላ እንደዚህ እያበጠርኩኝ ደግሞ ጫፉ ላይም ቀባው። ልጅ ጸጉር ረጅም ስለሆነ በኋላ ሳጥብ እንዳልቸገር እንዲጎንጉኝ ሌላኛውን ፓርትም እንደዛው መልሼ ቀባውትኝ። ጫፉ እንደምታዩት ከርሊና የሚያያዝ ደረቅ ሆኗል። ክሬሙን እንደዚህ በደንብ አድርጌ ከጥግ እስከ ጥግ ጫፉንም ሁሉንም አርሼ ቀባዋት። አረብ ጸጉር ሆነ የፈረንጅ ሆነ የአበሻ ጸጉር ትሪትመንት ካላገኘና ካልተንከባከብ ነው እድገቱ አይፈጥንም። ቆንጆም ዘላላና ያማረ ጸጉር አይኖረንም። እንደዚህ አድርጌ ሁሉንም ከፊትም ያለውን ስስ ጸጉሯን ከቀባውላት በኋላ ሁሌ ሰንስክሪንና ቫዝሊን ቀብቻት ነው የሚሄደው። ስትመለስ ግን ፊቷ ደርቆ ቀልቶ ነጭ ሆና ነው የምትመጣውና ፊቷ ከለርም እየተቀየረ እየተጎዳ ስለሆነ ሻያ በተር ቀባውላት በደንብ እንዲርስና እንድንከባከብላት። ይሄ ደግሞ አብሮት የሚመጣ ማስኩን ከተጠቀምን በኋላ ጸጉራችንን ስቲም ስናደርገው ወደ ቆዳችን ዘልቆ ትሪትመንቱ በደንብ እንዲሰራልን ያግዘናል። በ20 በ30 ደቂቃ ውስጥም ትሪትመንቱ ስለሚቀልጥ ወደ ጸጉራችን ገብቶ ቆንጆ ይሆናል። እንዲህ ማንስታችሁ ደግሞ ዚፕ ስላለው ማጠብም መልሳችሁ መግጠም ትችላላችሁ። ቆዳዋ እንደምታዩት በደንብ አርጎ ነው የመጠጠው። ጸጉሯ እንዴት እንደተቀየረ እዩት። ደርቆ ወዛቶ የነበረ ጸጉር ከትሪትመንቱ በኋላ እንደዚህ ሆኗል። ራሴስ ማን አለኝ ብዬ ደግሞ የገዛዋትኝ ዋይትኒንግ ነበረች። በእርግዝና ምክንያት የመጣውን ጥቋቁር ነገሮች እግሬ ላይ ደግሞ ጫማ የላጠኝ የጠቋቆረ ቦታ ተመሳሳይ ከለር እንዲኖረው እንደዚህ ቀብቼ ፌስታልና ካልሲ አርጌ እግሬን እየተንከባከብኩት ነው። ለውጥም እያገኘሁበት። ገበያ ላይ ሁሉ የሚገኙት ዋይትኒንጎች አይሰሩምና እየተጠነቀቃችሁ ዋይትኒንግ ስትጠቀሙ። ጸጉሯንም ወደ ማጠብ ነው የገባሁት። ረጅም ጸጉር እንደሚያምር ሁሉ ደግሞ ለማጠብና ለመንከባከብ ትንሽ ይከብዳል። 2 ጊዜ በሻምፖ ካጠብኩ በኋላ ደግሞ ኮንዲሽነር አረግላታለሁ ጫፉን ለማፍታታት። ለፈው ወር ላይ እንደዚህ አይነት ቪዲዮ ስሰራላችሁ ጫፏን ጸጉሩን ቆርጬው ነበረ። አሁን ምን ያህል ለውጥ እንዳለው እዩት። ጸጉር በተቆረጠ ቁጥር እረፍት ስለሚያገኝ እያደገና እየረዘመ ይመጣል። ሳምንት አንዴ 2ም ከቻላችሁ ደግሞ ጸጉራችሁ እንዲህ ስትንከባከቡት በፍጥነት እያደገና እየረዘመ ይመጣል። ጸጉር እንክብካቤ ይፈልጋል። የሚስማማችሁን ሻምፖ መምረጥ አለባችሁ። ጫፉን እንደዚህ ቆረጥኩላት። ልጄ ጸጉር እንደዚህ በፍጥነት የሚያድገው ስለምንከባከብላትና ጫፉን ስለምቆርጥ ነው። በየወሩ ሞሮኮ በወይባ እየገባውኝ ሮያል ስፓ እንዴት ራሴን እየተንከባከብኩ እንዳለው ታውቃላችሁ። ከፓኬጁ ጋር አብሮ የሚመጣ ቲፎር ኪድስ ቅባት አለ። ለመቀባት እንዲመቸኝ በመቀነሻ ቀንሼ እንደዚህ ውስጡን ቆዳዋን እቀባላታለሁ። የጭቃም ቅባት አለው። ጫፉን እንዲርስልኝ ጭቃ ቅባቱን ቀብቼ በደንብ ጸጉሯን አርሰዋለሁ። ቆዳዋን ደግሞ ፈሳሹን ቅባት በደንብ አድርጌ ሳላበዛ ለአልጋ እንዲመች አድርጌ ውስጡን እንደዚህ እየቀባው የልጄን ጸጉር እየተንከባከብኩ ነው። እና ለልጄ የተጠቀምኩትኝ ቅባት ሄር ማስክ ቲፎር ኪድስ ኦይል የምትፈልጉ ከሆነ በማስቀመጥላችሁ ስልክ እየደወላችሁ መግዛት ትችላላችሁ። ፓኬጁንም ተጠቀሙ። አብሮት የጸጉር ስቲመርም አለው። በቀላሉ ቤታችሁ ውስጥ ሆናችሁ የፈለጋችሁት ሰዓትና በፈለጋችሁት ቦታ ጸጉራችሁን ስቲም እያደረጋችሁ ለእናንተም ለልጆቻችሁ መንከባከብ ትችላላችሁ። የልጄ ጸጉር እንዴት ጫፉ እንዳማረና ዘለላው እንዴት አሪፍ እንደሆነ እዩ። በቂ እርጥበት ካገኘ ጸጉር የማያድግበት ምንም ምክንያት የለም። ለልጆቻችሁ ከሚያስፈልጉት አንዱ ነገር ቲፎር ኪድስ ቅባት ነው። ወዳችኋለሁ። ባይ